ኢና ሊላሂ ወኢና ኢለይሂ ራጅዑን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ ክብራትና ክብራን ውድ ቤተሰቦቼ፣ እህት ወንድሞቼ ሁላችሁንም ሰላም ብያለሁ። ዛሬ ያየሁትን ወላሂ ለማመን ይከብዳል። እጅግ በጣም አሳዛኝ ልብ ሰባሪ መርዶ ነው። ባለፈው ምናልባት ቪዲዮውን ያያችሁት ወንድሞቼ ካላችሁ ከጅቡቲ ከንስተው ወደ የመን እየመጡ ያለ መሃል ላይ እንደደረሱ የስልክ ግንኙነታችን ተቋረጠ ብለው የመን ያሉ ደላሎች አገር ላሉ ቤተሰቦቻቸው መርዶ ተናግረዋል ተብሎ ሌሎች ደግሞ በየመን መንግስት ቁጥጥር ስር ውለዋል። እንዲሁም ደግሞ ሌሎች ዶኒኳ ወደ ኤርትራ ይዛቸው ሄዳ በኤርትራ ወርደዋል የሚባል ብዙ አሉባልታ ወሬ ነበር። እኔም ዘገባውን ሰርቸው ነበር። ዛሬ ግን በብሬክስ ሀበሻው የቴሌግራም ቻናል ላይ የተለቀቀው እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን እነዛን ሰርተን ለራሳቸውም ለቤተሰቦቻቸውም እናሳልፋለን ብለው ከሀገራቸው የወጡ ከርታታ እህት ወንድሞቻችን ይሄ የምታዩት ጥቁር ባህር ነው። ይህ የምታዩት አስፈሪ ባህር በልቷቸዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ባህር ተፍቷቸው ነው ተብሎ አንሳፏቸው ነው ማበልጋ ወደ ዳር አውጥቷቸው ነው ተብሎ እጅግ በጣም በሚያሳዝን መልኩ ሰውነታቸው ብስብስ ብሎ የሰው አካልም አይመስልም። ሐስቡነላህ ወኒዕመል ወኪል። የአንዳንዶቹ ፎቶቸው ያስታውቃል። ልብሳቸው ውስጥ ሁሉ አብዛኞቹ መታወቂያ ተገኝቷል። አላህ ለሞቱት ጀነትን ላሉት ወዳጅ ዘመዶቻቸው ሶብርን ይወፍቃቸው። እንዲሁም ለኢትዮጵያ ሕዝብ በሙሉ አላህ ሶብርን ይወፍቀው። ለኢትዮጵያ እናት በሙሉ ለኢትዮጵያ አባት በሙሉ አላህ ሶብሩን ይወፍቃቸው። እጅግ በጣም አሳዛኝ ልብ የሚሰብር ነው። ውድ ቤተሰቦች ምናልባት ሐዘንን እንቋቋማለን የምትሉት ወንድሞች ካላችሁ በጣም አስፈሪ በጣም አስደንጋጭ ነው። የብሬክስ ሀበሻዊ የቴሌግራም ቻናል ላይ ገብታችሁ የሞቱትን ፎቶአቸውንም ሆነ የአስከሬናቸውን ፎቶ ማየት የምትችሉ ካላችሁ ገብታችሁ ማየት ትችላላችሁ። ነገር ግን ማሳሰቢያ የሚሆነው ሐዘንን መቆጣጠር ማችሉ ራሳችሁን መቆጣጠር ማችሉ ወይ ደግሞ ተጓዳኝ በሽታ ያለባችሁ ያንን ፎቶ ባታው ይመረጣል። መታወቂያቸውም አለ፣ ስሙ ባይነበብም ፎቶአቸው አብዛኛው ያስታውቃል። ከዛ ውጭ አለም የሞቱ ሰዎች አንዳንዴ ተወሰነ ያኔ የሚያውቃቸው ሰው ሊያውቃቸው ይችላል። ሰውነታቸው በስብሶ ሐስቡነላህ ወኒዕመል ወኪል። አየ ኢትዮጵያ እናት ጣፋንታ፣ አየ ኢትዮጵያ ወጣት ጣፋንታ፣ አየ ኢትዮጵያ አባት ጣፋንታ። ወላሂ በጣም ልብ ይሰብራል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛ ሰላም ወደ ኤርትራ አልፈዋል የፈለገ ቢሆን ደረቅ ምድር ላይ ደርሰዋል ብለን እኔም ዘገባ ሰርቼ ነበር። ደስ ብሎ አብዛኛውም ሰው ደስ ብሎት ነበር። ያ ግን አልሆነም። እነዛ የሆኑ ሌላ የሆኑ ባይረጋገጥም ግን እጅግ በጣም በሚያሳዝን መልኩ በጣም በርካታ ሰዎች ሞተዋል። የአንድ ዶኒክ ሰው አጠቃላይ ሞተው ባህር ውስጥ ለብዙ ጊዜ ቆይተው ባህር ተፍቷቸው በጣም 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 አስፈሪ ፎቶአቸው በብሬክስ ሀበሻዊ የቴሌግራም ቻናል ላይ ተለቆላቸዋል። ወላሂ በጣም ያሳዝናል። በጣም ልብ ይሰብራል። ነገ ተነገ ወዲያ የኔ ያንተ የልጆቻችን ዕጣ ፈንታም ይሄ ነው። ሐስቡነላህ ወኒዕመል ወኪል። ይህም ፎቶ ሲያዩ የቅርብ ዘመዶቻቸው እናት አባቶቻቸው የቱን ያክል ስሜት እንደሚሰማቸው እኔ ልነግራቸው አልችልም። በነገራችን ላይ ዩቱብ ላይ ያንን ፈጽሞ ማምጣት አይቻልም። በጣም አስፈሪ ፎቶ ነው። በጣም አስደንጋጭ ፎቶ ነው። በጣም በተለይ ተጓዳኝ በሽታ አለባችሁ እንዳውድቅ የመሳሰለ የሆነ በድንጋጤ የሚይዛችሁ በሽታ ነገር ካለባችሁ ባታውት ይመረጣልና አላህ በቃችሁ ይበለን። ወላሂ በጣም ዕጣ ፈንታችን ያሳዝናል። እንደዛ ወዳድቅን ቡሽርቅርቅ ብሎ የሰውነት አካል ራሱ አይመስልም ከማስፈራቱ የተነሳ ማለት ነው። በጣም በጣም ብስብስ ብለዋልና የልብሳቸው ውስጥ ግን አድራሻቸው፣ መታወቂያቸው፣ የትውልድ ቦታቸው ውሃ ቢያጠፋውም ጽሑፉን ፎቶአቸው ግን ይታያል። በጣም በጣም ልብ የሚሰብር በጣም የሚያሳዝን ነው። ወላሂ እላችኋለሁኝ እንደው ምን ነው ምን ተፈጥሮ ነው ኢትዮጵያ በመቼ ነው የተረገመችው የሚያስብል እጅግ በጣም ልብ የሚያሳዝን ነው። ይህ የምታዩት ጥቁር አስፈሪ ባህር፣ ጨለማ ባህር ብዙ እህቶቻችንን ወንድሞቻችንን
በልቷቸዋል። እነዚህ እንግዲህ ባህር አንሳፏቸው ወደ ውጭ ወጡት አሳ ነባሪ የተለያዩ የባህር አውሬዎች ከበሏቸው ውጭ ወይም ከዋጧቸው ውጭ ያሉ የተረፉ ናቸው። ብዙዎችን እርግጠኛ ነኝ አሳ ነባሪ የመሳሰሉ ትልቅ አውሬዎች ሊበሏቸው ሊወጧቸው ይችላሉና ወላሂ በጣም ልብ ይሰብራል። ቤተሰብ አስታሞ በቃ እነዛን ሰዎች እስከ የሚያስፈልጋቸውን ነገር አድርጎ ቢሞቱ ምንም ሴና አይሆንም። ምንም የዘላለም የሆነ አይምሯችን ጥያቄ ውስጥ አይሆንም። ሄደው ሰርተው ይመጣሉ። ግማሿ ታባቷ ተናቷ ጠፍቶ፣ ግማሹ ደግሞ አይ ሰርቶ ይመጣልናል ብለው ወደው ቤተሰብ ልከው በሬያቸውን፣ መሬታቸውን፣ ቤታቸውን ሸጠው ልከው ዛሬ ግን የልጆቻቸውን ፎቶ በዛ መልኩ ማየት ከዚህ በላይ የሚያሳዝን ከዚህ በላይ ልብ የሚሰብር ምንም ነገር የለም። እህት ወንድሞች፣ የሆነ ሆኗል። ለወደፊቱ ጣፋንታችን ዋለኔ ብለን ዱዓ እናድርግ። አልቃሽ ሲያለቅስ እገሌ እያለ ያለቅስ ይመስላል። ልብ ብላችሁ አዳምጣችሁ ከሆነ መገነኔ ነው የሚለው፣ ዋለኔ ነው የሚለው። እንዴት አረከኝ ብሎ ነው የሚያለቅሰው። ዛሬም ታዲያ ማልቀስ ለኛው ነው። እኔ ራሱ በቅርብ በዚህ በባህር እገባለሁ ብዬ የተዘጋጀው ባለሁበት ሰዓት ይህንን ማየት ግን ወላሂ በጣም ልብ ይሰብራል። እዚህ ባህር ላይ የምትጨብጠው የለ፣ የምትይዘው ነገር የለ። ከወጣ መጣ ነው፣ ጨለማ ወረሰ ነውና አላህ ይርሐማቸው፣ አላህ የጀነት ይበላቸው። የሞቱትን ወዳጅ ዘመዶቻቸውን ቤተሰቦቻቸውን አላህ ይሶብራቸው። ለኢትዮጵያ ጥቁር ቀን ነው፣ ለኢትዮጵያ የሐዘን ቀን። የኢትዮጵያ መንግስት ይህንን አስክሬን አይቶ በእርግጥ ባንዲራ ከፍ ተደረገ ዝቅ ተደረገ ለነሱ ምንም የሚጠቅም ነገር ባይኖርም እንደ ሀገር ግን የሐዘን ቀን ማወጅ አለበት። የሐዘን ቀን መታወጅ አለበት። ሐስቡነላህ ወነዒመል ወኪል። ያንን አይቶ የኢትዮጵያ ወጣት እንደዛ ቦሽርቆ ረግፎ ባህር የበላውን በልቶ የቀረውን ተፍቶት እንደዛ ማየት ከዚህ በላይ ምን ልብ የሚሰብር አለ? አንድ የአእምሮ ባለቤት ለሆነ ሰው፣ አንድ የሀገራዊ ፍቅር በቃ ሀገራዊነት ለሚሰማው ሰው ከዚህ በላይ ምን ልብን የሚሰብር ነገር አለ? ወጣቱ አግኝቶ እሱንም ቤተሰቦቹንም ሀገሩንም ለመለወጥ ያለውን በሬ ቤት ሸጦ ከሌላቸው በዕዳ ሀገሬንም ቤተሰቦቼንም ወገኖቼን እለውጣለሁ ብሎ ወጥቶ እንደዚህ በባህር ላይ ብሽርቅርቅ ብሎ አስክሬኑን ከማየት በላይ ልብ የሚሰብር ምንም ነገር የለም። ሐስቡነላህ ወነዒመል ወኪል። አላህ ሆይ እኔንም ሀገሬንም ቤተሰቦቼንም ጠብቅልን እባክህን። አላህ ከድህነት አውጣን እባክህን። አላህ የዚህ ሁሉ ችግር ድህነት ነው አይደል? ከድህነት አንተ አውጣን፣ አንተ ድረስልን። የኢትዮጵያ ወጣቶች፣ የኢትዮጵያ እናቶች፣ የኢትዮጵያ አባቶች ተሰቃዩ። አንተ በቃችሁ ብለን ወዳጆች አበዛባችሁ። ሰላም አለይኩም።